ከናቴ የተወሰነ ብር ተቀብዬ መርካቶ ሄጄ ገዝቼ እቃዎችን ከዛ በኋላ መቆራረጥ ጀመርኩ። አዲስ አበባ ውስጥ ከኔ በላይ ዋሌት በስትክክል የሚሰራ ሰው ካለ ሪች አውት እንዲያደርጉ ማለት ነው። ልጆቻችሁ ላይ በተለይ የራሳቸውን መንገድ ይፈልጉ፣ ከፈት አድርጉላቸው። የኔም እናት እንደዛ ነው ያደረገችው። መርዶሪ ይባላለሁ። የቆዳ አርት እሰራለሁ ቲክቶክ ላይ። በትምህርት ያገኘሁት ሳይሆን ያው ቀስ በቀስ በልምድ ያካበትኩት ነው። መጀመሪያ ቆዳው ኢንትረስቱ ነበረኝ። ዩቲዩብ ላይ ምናምን ሳያቸው በቤተሰብም በኩልም ይሰሩ ነበር እና ዩቲዩብ ላይ ምናምን ሳይ ኢንትሪግ ያደርገኛል። ሳየው ምናምን አሰራራቸውን ረጋ ያለም ስለሆነ ከኔ ፐርሰናሊቲ ጋር በደንብ ሄደ። ለዛ ዝም ብዬ ጀመርኩት። ከናቴ የተወሰነ ብር ተቀብዬ መርካቶ ሄጄ ገዝቼ እቃዎችን ከዛ በኋላ መቆራረጥ ጀመርኩ። የዛኔ በጣም አባክን ነበረ፣ ግን ቀስ በቀስ እየለመድኩት እየተሻሻልኩ ለምን አልሸጥም ብዬ መሸጥ ጀመርኩ። እንደዚህ መጀመሪያ ስትሪክትሊ ዋሌቶች ነበረ። ከዛ በመሃል ደግሞ እሱን አቁሜ የእንጨት ስራም ጀምሬ ነበረ። ይመቸኛል በቃ እንደዚህ መቆራረጥ፣ አንድ ላይ እንትን ማለት የሆነ ነገር በእጄ ክሬት ማድረግ ሜይ ቢ በአባቴም ኢንፍሉዌንስ ሊሆን ይችላል፣ በቤተሰብ ኢንፍሉዌንስም ሊሆን ይችላል። ብቻ እንደዛ ጀመርኩና ከዛ በኋላ ቀስ በቀስ ኢቮልቭ እያደረግኩት ወደ አርቱ ለምን አልገባም ብዬ ኢሞሽንን ኢንቮክ የሚያደርግ ለሰዎች ስለ የተወሰነ ኢሞሽን እንትን እንዲላቸው ከዩቲሊቲ አልፎ ደግሞ አርት መስራት ፈልጌ እንደዚህ መስራት ጀመርኩ። ዲዛይኖቹን አብዛኞቹ ዩቲዩብ ላይ ፎሎ ማድረጋቸው እንትኖች አሉ እንደዚህ የሚሰሩ ሮዛንቪል የሚባል አለ፣ ቦርማን የሚባል አለ። ብቻ እንደዚህ ይሰራሉ ዋሌቶች እና ከነሱ ፓተርን ምናምን ወስድ ነበር። ከዛ ቀስ በቀስ ክሪኤቲቭ መሆን ጀመርኩ። ያው በራሴ ፓተርን መስራት ጀመርኩ። ከዛ እነሱን ፓተርን በፎም ቦርድ ላይ እየሰራው ለሌላ ጊዜ እንዲመቸኝ ከዛ በእነሱ መቆራረጥ ጀመርኩ። ኢንስፓየር የሚያደርገኝ ነገር እሱ። አሁን በብዛት የምሰራው መስራት የምፈልገው ወደፊትም ፖርትሬቶችን ነው። እንደዚህ ትልልቅ ስዕሎችን፣ አርት ፒሶችን። ዋሌት ተደጋጋሚ ስለሆነ ለክሪኤቲቭ ለሆነ ሰው ደግሞ ደስ አይልም። ተመሳሳይ ነገር መደጋገም ይሰለቻል። ለዛ አዳዲስ ነገር ሰው ክሪኤቲቭ ሆኖ በመጣልኝ ቁጥር እና ነፃ ሆኖ እነሱም የሚፈልጉትን አይዲያ ነግረውኝ አንተም በነፃነት ስራው ሲሉኝ በደስታ ሰራዋለሁ። እና ፖርትሬቶችን እንደዚህ የሰው ምስልም ማንኛውም ስራ ሎጎአቸውም ሊሆን ይችላል። የካምፓኒዎችን ሎጎ ሰራለሁ፣ ለፋሽን ዲዛይነሮች ሰርቻለሁ እና በሱ መቀጠል ነው ፈልገው ወደፊት። ሰው እንደውም እንዳሰብኩት አይደለም፣ በጣም ሰፖርቲቭ ናቸው። በጣም ደስ ይላል። ስለ ኮሜንት ላይ ገብቼ እንደዛ ማየው ጎበዝ አንበሳ ቀጥልበት፣ በጣም የሀበሻ እንትን በጣም ደስ ይላል። እሱ ኮሚኒቲው ሰው በብዛት ኔጌቲቭ እንትን ነው ያለው። ስራ ሲጀመር ምቀኛ ሰው ይበዛል ምናምን ይባላል፣ ግን ኦፖዚት ነው ያጋጠመኝ። እንደውም ስለ በጣም ብዙ ሰፖርቲቭ ሰዎች አሉ። ምን እናግዝህ ቱል ምናምን እናቅርብልህ ወይ ምናምን የሚሉኝ ሰዎች አሉ እና ለእነሱ በጣም አመሰግናለሁ። ግብአቶቹ ትንሽ ትሪኪ ነው። መርካቶ መጀመሪያ ሄጄ ነበረ። ከዛ በኋላ የተወሰኑትን አግኝቻለሁ። ግን የዚህ ሀገር የቆዳ ያስተዋልኩት ነገር የዚህ ሀገር የቆዳ አሰራር በጣም ሊሚትድ ነው። ብዙ እንትኖች ፋሲሊቲዎች የሉም። መብሻዎቹ የሉም። እነዚህ እቺያው መብሻ በጣም በግድ ነበር ያገኘሁት እና ሞዲፊክ ራሱ ሰርቻት ነው። ሾል አድርጊያት ነው። እቺ የለችም ከውጭ። አሁን ግን አዝዣለሁ። ሲመጣ ደግሞ እንትን እላለሁ። ሌላ ደግሞ ዋሌቶችን ጨርሼ ፊኒሺንጉ ጎኑን በርኒሽ ማድረጊያ ኬሚካሉ የለችም እዚህ ሀገር እና እዛ ለሰው ጠይቄ ምናምን ነው የሚያስመጡልኝ። ከዛ እሱን እየጠበኩ ነው ራሱ። የዛኔ ሲመጡ እነሱ ግብአቶች በደንብ ይስተካከልልኛል። የቀሩት ግን ያሉት ኖርማል መስሪያዎች ናቸው። መቁረጫ፣ ማስመሪያ ምናምን ናቸው። ኮምፕሊኬትድ አይደሉም። በእርግጥ ፓተርን ኦልሬዲ ፓተርን ካወጣችሁለት የኪሶቹ ፓተርን አሉ። እነሱን ቆራርጦ ከዛ በኋላ በርኒሽ ማድረግ ያስፈልገዋል። ለምን ኤጆቹ ፍሌሽ ሳይድ ካየኸው ከጀርባው ፀጉር አለው እና እሱን ስሙዝ ማድረግ አለብን ያው ፊኒሹ እንዲያምር። እነሱን ፊኒሽ ከሰማመርን በኋላ ማጠባበቅ። ስታጣብቅም ያው የግሉ አጠቃቀም ይወስነዋል። በስትክክል ካላጣበቅና ያው ይበላሻል እና ከዛ በኋላ ስፌቱ አለ። ስፌቱም እንደዛው እያንዳንዱ ስቴፕ በጣም ሜቲኩለስሊ ካልተሰራ ያው ፊኒሽ ፕሮዳክቱ ላንተም ደስ አይልም። እኔ ደግሞ በጣም ሰልፍ ክሪቲካል ነኝ በምሰራው ስራ። እያንዳንዱ ነገር ፐርፌክት መሆን አለበት እና ቀን በቀን ሳይው እየተሻሻልኩ ስለሆነ መጣው
ስቴፖቹን እሱ ናቸው። በቃ መስፋት ብቻ ነው። ሲምፕል ቢሆኑም ግን ሰው የማያየው ነገር ትንሽ ውስብስብ ናቸው ከውስጥ። ለምን ቀስ በቀስ ፐርፌክት እያደረከው ስለምትመጣ ብዙ ሰው የማያስተውለው ነገር ነው፣ ግን ለአንተ ደስ ይልሃል። ስፔሱ አለኝ ለዋሌቶቹ፣ ግን ለምፈልጋቸው ትልልቅ ፖርትሬቶች ምናምን ስፔሱ የለኝም። እና የቆዳ ግብአቶችም አሉ መኖር፣ ግን አሁን ቀጣይ መግዛት የምፈልገው የሌዘር ማሽን ነው። እሱን ሌዘር ማሽን ካገኘው በደንብ ኢንግሬቭ ማድረግ እችላለሁ። አሁን ኢንግሬቭ እያደረኩ ያለሁት በዚህኛው መበየጃ ተጠቅሜ በእጅ ነው ሁሉ ነገር ኢንግሬቭ ማድረገው። ጽሁፍም ሲያዙኝ ስዕልም ሲያዙኝ ሌዘር ኢንግሬቨሯ ብትኖር በጣም ስራዬን ያቀልልኛል። እና የሱቅ ኪራይ ሜቢ ትረስት ኢሹ አንዳንዴ አለ። ሱቅ ካሌለ እንደዚህ እንትናንም ከቤት ግን ፈጣሪ ይመስገን ስለ ሰው እንትን አድርጎ ተባብሮም ቢሆን ኮሚኒቲ የፈጠርኩትም ቲክቶክ ላይ በጣም አክቲቭ ኮሚኒቲ ነው። ትንሽ ቢሆኑ ሰፖርቲቭ ስለሆኑ ሰው ያውቃል። ለዛ ቀድሞ ነው እንትን የሚሉኝ። እና በጣም የሚያናደው ነገር ደግሞ አንዳንዴ ከዚህ በፊትም ያጋጠመኝ ነገር እቃ ያዙና ከሰራው ከጨረስኩ በኋላ ይሄ ሁሉ ስለ በጣም እኔ በራሴ ሰዓት እንትን ብዬ ሰርቼ ስደውላቸው ያነሱ እና እሱ ነገር በጣም እንትን ይላል። ለዛ አሁን ቀብድ ማስከፈል ጀምሬያለሁ። ግን ሰው ደግሞ ትረስት አያደርግም ሱቅ እስካሌለ ድረስ። እሱ ነው ትንሽ እንትን ያለኝ። ስቶር ለመክፈት ደግሞ ቀጣይ ስቴፕ ነው። ተማሪዎችንም ሜንቶር ማድረግ ፈልጋለሁ፣ ወጣቶችንም ሜንቶር ማድረግ ፈልጋለሁ ወደፊት። በሪሊጅንም ሊሆን ይችላል፣ በፊሎሶፊም በማውቃቸው ነገሮች ኢንትረስቱ ባለኝ ነገሮች ጋይድ ማድረግ ፈልጋለሁ ሰዎች። ከዋጋ አንፃር የገጠመኝ ነገር ውጭ ሀገር ልክ ነው በጣም ውድ ናቸው። እስከ ሜቢ $50 ራሱ ሜድ ዋሌት አይቻለሁ በአንድ ሜዶ ነው። እና ሰው ምንድነው የሚፈልገው አሁን እነ ሉዊ ቪቶንን ሲያዩ እነ ጉቺን ሲያዩ የሚሰሯቸው ዋሌቶች በጣም ለግዠሪ ሉክ ነው ያላቸው። በጣም ለግዠሪ ፊኒሽ ነው ያላቸው። እሱ ራሱን የቻለ ዴሞግራፊክ አለው አይደል? ሀብታም ሰዎች፣ ለግዠሪ የሚፈልጉ ሰዎች፣ ሃንድ ሜድ የሚፈልጉ ሰዎች ደግሞ በጣም ትንሽ ናቸው እና ቢስፋፉ ደስ ይለኛል። በዋጋ አንፃርም ስታዩ እኔ የምሰራቸው በእጅ ስለሆኑ ትንሽ ረፍ ሊሆኑ ይችላሉ አሰራራቸው። እና ሰው የማይረዳህ ነገር በጣም ይከብዳል በእጅ መስራት፣ በእጅ መስፋት። እጅ ላይ ራሱ ካለሳለኝ በሱ ምክንያት። እና ግዴታ እንትን ማለት የለባችሁም፣ ግን አትሊስት ተረዱ። በጣም ብዙ ሰዓት የሚፈጅ ነው እና በጣም ረጅም ጊዜ የሚቆይ ዋሌቶችን ነው የምሰራው። እና ቻሌንጅም ራሱ አቅርቤ ነበር የሆነ ጊዜ። ተቀባይነት እንዲኖረው እፈልጋለሁ። በእርግጥ ለሆቴሎችም ለሬስቶራንቶችም እንደዚህ መስራት እፈልጋለሁ። አርቴን ወዶልኝ ከገዛልኝ ደስ ይለኛል። ለራሴም ስለ ክሬቲቭ የሆነ አውትሌት እንዲኖረኝ ብቻ ነው ፈልገው እኔ አሁን በዚህ ሰዓት ላይ። እና ሪች አውት ቢያደርጉም ደስ ይለኛል። ግዴታ እንትኑ አይደለም። ለነሱ ሰርቼላቸው ሰው እሱን ብራንድ ወይንም እሱን ምግብ ቤት ወይንም እሱን ሆቴል በሌላ አይንም እንዲያዩ ፈልጋለሁ። ትልልቅ ሰዎች አሁን በእኛ እድሜ ያሉ ሰው ከኛ ከፍ የሚሉት ቀጣዩ ጀነሬሽን ትልቁ ጀነሬሽን ኦፒኒየናችሁን ሌላ ሰው ላይ ልጆቻችሁ ላይ በተለይ እና ታናናሾቻችሁ ላይ አታውርዱ። በጣም እንደዚህ ወደ ራሳቸው ኦፒኒየን አታምጧቸው። የራሳቸውን መንገድ ይፈልጉ እና የራሳቸውን እንትን ኦፒኒየኖች ይመስርቱ ለሰው ማለት ነው እንጂ በእናንተ መንገድ ግዴታ አትግፏቸው፣ አታጥቡባቸው። የራሳቸውን መንገድ ይፈልጉ፣ ከፈት አድርጉላቸው። የኔም እናት እንደዛ ነው ያደረገችው። እኔ ሁሉ ነገር እንደሰራ እሷ አገዘችኝ እና ሜንታሊቲውንም እሷ ነች የፈጠረችልኝ። ለእሷ አመሰግናለሁ። ለፋሚሊዎቼ እንዳለ አመሰግናለሁ። አጎቶቼ፣ አክስቶቼ በጣም ሰፖርቲቭ ናቸው ከሚገባው በላይ ማለት ነው። እቃዎችንም ያገዙልኝ ያቀረቡልኝ፣ አጎቴ መፍቻዎቼንም ሁሉ ነገር ያቀረበልኝ እሱ ነው። እናቴም ቤት ውስጥ ባለው ነገር ሰፖርት ሆና ታደርገኛለች። ለነሱ አመሰግናለሁ። አዲስ አበባ ውስጥ ከኔ በላይ ዋሌት በስትክክል የሚሰራ ሰው ካለ ሪች አውት እንዲያደርጉ ማለት ነው። ቲክቶክ ላይ ያገኙኛል አግዲር ሌዘር በሚለው AGIDR የሚለው። ከዛ ሌዘር ስልክ ቁጥሬ 0951 7878 69 የሚለው ላይ ያገኙኛል። ቲክቶክ ላይ አጠራጥሮ ያሉ ቪዲዮዎች ለወጣቶች የሚሆኑ በደንብ ፕሮዳክቴን የሚያሳዩ እና ኢሞሽንም ኢንቮክ የሚያደርጉ ቪዲዮዎችን እንሰራለሁ ለቀጣዩ ጀነሬሽን። በዛ ምክንያት ያገኙኛል በደንብ ቲክቶክ ላይ። ፖፑላር የተባለው የዋሌት ይሄኛው ነው፣ የቆዳ ዋሌቴ እና እንዴት እንደምንሰራው እናያለን። መጀመሪያ ረፍ
ስኬች እናደርጋለን የምንፈልገውን ዲዛይን። እነዚህ የምጠቀመው ቆዳ ነው። ፑል-አፕ የበሬ ነው የሚባለው። ፑል-አፕ የሚባልበት ምክንያት ቆዳው እንደዚህ ስታጥፉት ኦይሎቹና የተለያዩ ዘይቶቹ ቅባቶቹ የቆዳው ወደ ላይ ከፍ ሲሉ እንደዚህ አይነት ነጣ ያለ ሼፕ ያመጣል፣ ዲዛይን ያመጣል። ፑል-አፕ የበሬ የሚባለው የኛው ነው። ከዛ ፓተርኑን የቆዳው ላይ ካስቀመጥን በኋላ እሷን ስኬች ለማድረግ ብቻ ዲዛይኗን በሱ እናሰምረዋለን። ከዛ ረፍ ሼፑን ካገኘነው በኋላ ወደ መቁረጥ እንሄዳለን። ብዙ ጊዜ በእጅ ነው መቁረጥ የምወደው። ማስመሪያ እንደውም አልጠቀምም፣ ግን ረዘም ያሉ ሲሆኑ ማስመሪያ ግዴታ ነው። ፒሶቹ እንደዚህ በጣም እንዳይወፍሩ መጀመሪያ እንደዚህ ነው የሚቀመጡት። እነዚህ የውስጠኞቹ ፒሶች ናቸው። አሁን ደግሞ የውጭኛው ፒስ እንዴት እንደምንሰራው አሳያችኋለሁ። ለዚህም ፓተርኑን እናስተካክለዋለን። ከዛ የኛው የውጭኛው ፒስ ነው እንደዚህ የሚደራረቡት። እንደምታዩት ፐርፌክትሊ አላይን እንዲያደርግ። ለምን ሁለቱም እንደዚህኛ አይነት ፒስ ከሆነ በጣም እየወፈረ ይሄዳል። እንደሱ እንዲሆን ደግሞ አንፈልግም። ከዛ እነዚህን ፒሶች ደግሞ የዋነኛው የቆዳ ፒስ ላይ እንለጥፍና ባለ 2 አውንስ የሚባል አለ፣ ባለ 4 አለ፣ ባለ 6፣ ባለ 8 አለ። እነዚህ ናቸው ወፈር ያሉት ቆዳዎች። እንደምታዩት ለቦርሳ የሚሆኑ እና በተለያየ ከለሩም አሉ። ኦሬንጅ አለ። እኔ የምጠቀመው በብዛት ክሮምታን ሌዘር ይባላል። አስምረን ከጨረስን በኋላ ወደ መቁረጡ እንሄዳለን። እንዳልኳችሁ ሌላ ጊዜ ፍሪ ሃንድ አይደለም የሚደረገው፣ ግን ልምድ ሲኖራችሁ ቀስ በቀስ ተለምዱትና እጃችሁም ይለምዳል። ግን የመስመር የመከተል ልምድ ካለ አያስፈልግም መስመር። ሌላ ጊዜ የሚደረገው ክሮምታን ሌዘር ላይ በተለይ እንደዚህ የሚያንጸባርቅ ሌዘር ላይ መጀመሪያ እንትን ከማለታችን በፊት ከማጣበቃችን በፊት ስካፍ እናደርገዋለን በብርጭቆ ወረቀት በደንብ እንዲያያዝልን። ግን ይሄኛው ንቡክ ይባላል የሌዘሩ አይነት እና የራሱ ስካፍ የተደረገ ስለሆነ ላይትሊ ግዴታ ስካፍ ማድረግ የለብንም፣ መለጠፍ ብቻ ነው። ቀጣይ ደግሞ ወደ ስፌቱ እንሄዳለን። ፖኬቶቹን ላይን ማድረግ ኤቲኤም ካርዶቹ ሲገቡ እዚህ ጋር እንዲያዙ ማለት ነው፣ ወደ ውስጥ እንዳይገቡብን። ቀጣይ ደግሞ ሁለተኛውን ኪስ እንለጥፈዋለን። ዋሌታችንን ካገኘን በኋላ ደግሞ ፓተርናቸውን እንሰራለን። ለውበት ነው። ተጨማሪ ደግሞ ወጣቶች በሚፈልጉት ዘፋኝ በሚፈልጉት ሎጎ ስለሆነ መሰረላቸው ፖፑላር የሆነውን ነገር ወስጄ ከዛ በኋላ ሰራላቸዋለሁ። ረጅም ፕሮሰስ አለው፣ ግን ረፍ የሆነ እንትኑን ነው ማሳያቸው ቀለል ባለ መልኩ። መጀመሪያ በስዕል ስኬች አደርጋለሁ። ስኬች ካደረኩት በኋላ ደግሞ እንደዚህ አይነት የካርቶን ቦርድ ላይ አመጣና ለጥፌው ከዛ በሱ መሰረት ቆርጠዋለሁ። ከዛ አሁን ፓተርኑን ካወጣን በኋላ ወደ መቁረጡ እንሄዳለን። እንደምታዩት ድጋሚ ፍሪ ሃንድ ነው የምናደርገው። አብዛኛው ፓተርኖች ጊዜ ይፈልጋሉ፣ ከዚህ በላይ ነው።
እየፈጠንኩም ስለሆነ ብዙም ልክ ላይ መጣልኝ ይችላል። ትንሽ ከጋለልን በኋላ መበየጃው በሱ አድርገን ቅርጽ እናስይዘዋለን። ቆዳው ኖርማሊ ሲቆረጥ ፍሌሽ ሳይዱ ከጀርባ ያለው ፍሬ ስለሚያደርግ ጸጉር የወጣበት ይመስላል እና እንደሱ ደስ አይልም። ሞራለስ ፐርፌክት ስላልሆንኩ ስቆርጥም አንዳንዴ ልሳሳት ስለምችል እሱን ስህተት ያስተካክልልኛል። ረፍ ሼፕ ነው ይሄ። ከዛ ይለጥፋል እዚህ ጋር። እንዴት እንደሚለጥፍ ደግሞ አሳያችኋለሁ። ክሮምታን ሌዘር ስለሆነ አይዝም ብዙ ጊዜ። ረፍሽ እንደዚህ እንትኑ ካረግነው በኋላ ከጫርነው በኋላ በደንብ ዲዛይናችን ላይ ማስተሽን እንገባዋለን። እንደዚህ አድርገን እንለጥፈዋለን። ከዛ የቀሩ ፊኒሺንግ ታቾች ካሉ ዋሌቱ ላይ አነስ ያለ ዋሌትም ስለሆነ ዊንግ ዲቫይደር የሚባል አለ ኮምፓሶች ላይ ያለ እንደዚህ እንደ ክንፍ ነገር ያለው እሷን ስፔሲንጓን እንትን ለመጠበቅ ማለት ነው። አሁን ግን በብዛት በግምትም ስለሆነ የምሰራው እንትን ስል በአሁን ላይ ሳይዚንጉን ኦልሞስት ሁሌም ፐርፌክት ነኝ። ስቲች ላይን ይባላል ይሄ ስቲቻችን የሚቀመጥበት መስመር ማለት ነው። ቀዳዳ እንዲሆን የሚፈልግበት ቦታ ላይ ምልክት እናወጣበታለን። ከዛ በዚህኛው ደግሞ እንበሰዋለን ምልክት ያወጣንበትን። ሌላ ደግሞ ትንሽ ያስቸገረኝ ነገር መስፊያ መርፌዎች በጣም እዚህ ሀገር ያሉት ይሰባበራሉ። ደህና መርፌ መርካቶ ሄጄ ለመፈለግ ሞክሬያለሁ፣ ግን አብዛኞቹ ሃንድ ሜድ ስለሆኑ መሰራቸው ወደ ላይ ስጎተት አሁን በእርግጥ ልምዱም ያገኘው ስመጣ ያው እየተሻሻለ ነው፣ ግን ስቲል የመሰበር እንትኑ ከፍተኛ ነው። ስለላላ ትንሽ ክሩ እዚህ ያለው በእጅም መስፋት ይችላል። ከዛ እንደዚህ እንሰፋውና የመጨረሻ ስቴፕ ደግሞ ያው ማሰማመር ነው። ካሰማመር ነው በኋላ ደግሞ እንደዚህ አይነት ፕሮዳክት እናገኛለን። ይሄ ሙሉ በሙሉ አላለቀም፣ ገና ጆሮዎች ይቀራሉ፣ ግን ራፍ ዲዛይኑ እንደዚህ ነው። በዚህ መልኩ ማለት አነሳለሁ። እንደዚህ አይነት ፖኬቶችም ሰራሉ። ካርድ መያዣ 3 በዚህ 6 ከዛ በምትፈልጉት ኢንግሬቪንግ በምትፈልጉት ዲዛይን መስራት ይችላል። ጽሁፎችንም እንደዚህ ነው ጽፋቸው በእጅ በመበየጃ ማለት ነው። በሚፈልጉት ጽሁፍ በሚፈልጉት ስም ከስተማሪ ይሰራላቸዋል። ፐርሰናሊ በጣም ወደው ስዕሌ ነው። በጣም ብዙ ሰዓትም ስለፈጀብኝ ነው። መጀመሪያ ስኬች አደረኩት ኢንስፓየርድ ሆኜ የሆነች ልጅ ፎቶ አይቼ ፒንትረስት ላይ። ከዛ ስኬች ካደረኩት በኋላ ፓተርኖችን በወረቀት አውጥቻቸው ቆራረጥኳቸውና በቆዳ ቀስ በቀስ ሌየር እያደረኩ ሰራዋቸው። መጀመሪያ የሻዶ ሌየሩ አለ፣ ከዛ ፊቱ አለ፣ እንዳጠቃላይ ቺኖ አለ፣ ጉንጮ አለ፣ ከዛ ሌሎች ዲቴሎችን ጨማምሬ ለፀጉሯ ደግሞ ቁጥጥር ነበር የሰራችው። ቆዳውን በትንንሽ ረዘም ባሉ እንትኖች ቆራርጬ ቁጥጥር ሰራውትና ቆዳውን ራሱ ከውስጥ አስገባሁት። ከዛ ላደረገችው ነጠላ ደግሞ ከላይ ቆዳ ለጠፍኩበትና ሰፋሁት። እዚህ ላይ እንደምታዩት ትራዲሽናል ቅሳት አለ፣ እሱንም በጥቁር ቆዳ ቆራርጬ ለጣጠፍኳቸው እና ያው እንደ 3 ዳይሜንሽናል የሆነ ሉክ ይኖረዋል። እንደ ስኬችም አይባልም፣
አንተ እንትንም እንደ ስካልፕቸርም አይባልም። ያው ፎቶ ግን በህይወት የመጣ ፎቶ አለ እንደዛ ነው። አቤል ተስፋዬ ብዙ ፋኖች ይወዱታል እና ሞር እንትን ለማለት ለነሱ ፐርሰናሊ ፋን አይደለሁም ብዙም የሱ ዘፈኖች እንትን አልሰማቸውም፣ ግን በማገኘው ሪኩዌስት ምክንያት እና ጓደኛዬ በጣም ስለሚወደው ሻውት አውት ይዘና ለማንኛውም ይሄንን ሰርቼዋለሁ። በጣም ጥሩ ተቀባይነት ስላገኘ ቲክቶክ ላይ ተመሳሳይ ነው። ፓተርኑን አውጥቶ ፎቶ አይቶ መሳል፣ ከዛ ፓተርን ማውጣት፣ ቆራርጦ ሌየር ማድረግ ነው ሁሉ ነገር። እናንተም እንደዚህ አይነት ማሰራት ከፈለጋችሁ ቲክቶክ ላይ ታገኙኛላችሁ አግዲር ሌዘር ብላችሁ፣ ወይንም ስልክ ቁጥር 0951787869 ደውላችሁ በምትፈልጉት ዲዛይን በምትፈልጉት ስዕል የቤተሰብም ሊሆን ይችላል የምትወዱት ሰው እንደዚህ አድርጌ እሰራላችሁ።